እናስተልን የተወደዳችሁ ዞላ ኒውስ ቤተሰቦች እንደምንቆያችሁ ከዞላ ኒውስ ዕለታዊ መረጃዎችን እየቀርብ ያለው አብራችሁን ቆዩ። ሲቢጂ በሽብርተኝነት የተከሰሱ 4 ኢትዮጵያውያን ጋዜጠኞች ፍትሐዊና ግልጽ የፍርድ ሂደት እንዲያገኙ አሳሰበ። የጋዜጠኞች መብታዊ ተሟጋች ድርጅት ሲቢጂ በሽብርተኝነት ወንጀል የተከሰሱ 4 ኢትዮጵያውያን ጋዜጠኞች ፍትሐዊ፣ ግልጽና ሕጋዊ ስርዓቱን የጠበቀ የፍርድ ሂደት እንዲያገኙ አሳስቧል። ድርጅቱ የካቲት 17 ቀን 2018 ዓ.ም ባወጣው መግለጫ ጋዜጣ ጎበዜ ሲሳይ፣ መስከረም አበራ፣ ገነት አስማማውና ዳዊት በጋሻው አስፈላጊው የሕግ ጥበቃ ሊደረግላቸው እንደሚገባም አሳስቧል። ድርጅቱ እነዚህ ጋዜጠኞች በአማራ ክልል ከነበረው አለመረጋጋት ጋር ተያይዞ በሰሩት ዘገባዎች ምክንያት በቁጥጥር ስር ውለው ላለፉት 2-3 ዓመታት ገደማ በእስር ላይ ይገኛሉም ብለዋል። ከእነዚህ መካከል የአማራ ድምፅ ሚዲያ መስራች ጋዜጠኛ ጎበዜ ሲሳይ እንደ አውሮፓውያን አቆጣጠር ግንቦት 2023 በጅቡቲ በቁጥጥር ስር ውለው ወደ ኢትዮጵያ ተላልፈው መሰጠቱም ይታወሳል ሲል አክሏል። የፌዴራል ከፍተኛ ፍርድ ቤት በቅርቡ በሰጠው አይን ብይን አቃቤ ሕግ ያቀረበው ማስረጃ ተከሳሾቹ ለመከላከል የሚያበቃ ነው በማለቱ ጋዜጠኞቹ በመጪው ግንቦት ወር መከላከያቸውን ያቀርባሉ ተብሎም ይጠበቃል። የኢትዮ ንቃት ሚዲያ መስራችና አዘጋጅ መስከረም አበራ፣ የእኛ ሚዲያ ሪፖርተር ገነት አስማማውና የ4 ኪሎ ሚዲያ አዘጋጅ ዳዊት በጋሻው ከሌሎች 5 ጋዜጠኞች ጋር በመሆን እንደ አውሮፓውያን አቆጣጠር በሚያዝያ 2023 መጀመሪያ ላይ መታሰራቸውም ይታወሳል። ሲቢጂ በመግለጫው ጋዜጠኞቹ ለረጅም ጊዜ በእስር መቆየታቸውና የቀረበባቸው ክስ ክብደት በኢትዮጵያ ያለውን የፕሬስ ነጻነት አደጋ ላይ የሚጥል መሆኑን ገልጿል። በመሆኑም የኢትዮጵያ መንግስት ዓለም አቀፍ የፍትሐዊ የፍርድ ሂደት መስፈርቶችን እንዲያከብርም ጥሪ አቅርቧል። የተወደዳችሁ የዞላ ኒውስ ቤተሰቦች ስለተከታተላችሁ